እኔውን ጌታን ብተው እኔንም የምጎዳው እናንተ አይደላችሁ ዳሜጅ ግን አለው ማንን ያመነውን ወንድምና እህቴን ማሳት አልፈልግም ገባ ዳሜጅ አለው በቋፍ ላይ ዓለማዊነት ያቆለጨለጨው ብዙ ክርስቲያን አለ ዓለማዊ ላይ ሙዚቃ ሲከፈት ላይክ የሚያገኙትን ሴቶች አይተው ሴቶቹ ሊሸወዱበት የሚችል አለ ማርያም ሲባል ላይክ ተደርጎ ብዙ ነጠላ ለብሰው ሲያደርጉ ብዙ ላይክ 70,000 80,000 ላይክ ሲያዩ የሚቆለጨለጩ ጫፍ ላይ ያሉ ፕሮቴስታንት እህቶቼ ወንድሞቼ አሉ በጌታ የሆኑ እነዚህ ያርቡን ብሄድ ገባ በተሰራው በእናቤል አቡና በሰሩት ብሄድ ወደ ሌላ እምነት ብዙ ዳሜጅ የማረገው ነገር አለ የሚፈረድብኝ መቼ እንደሆነ ታውቃለህ እዚህ ላላችሁ ልናገር የሚፈረድብኝ ህይወቴን ማጣው ጌታ ኢየሱስን የተውክ ጊዜ ነው ያዳነኝ አማላጄን አዳኘን ፈራጄን ኢየሱስን የተውኩ ጊዜ ነው ወድቃለሁ ማናችንም እንወድቃለን ግን ክርስቲያን ከሆነ አንድ ሰው ምንድነው የምታረጉት ወንድምን ጠግነው ይወድቃል ሲሰደብ ሲንጓጠጥ ሲንቋሸሽ ውሏል ይሄ ደግሞ የመጣው ከኦርቶዶክስ ነው ጴንጤ አይደለም የሰደበኝ ጴንጤ ሰድቦኝ ጴንጤ እንዲያርጎኛል አላልኩም አረን ሰይደ ክብሬ ይበልጣል ብዬ ነው ያልኩት ተሰድብ ያለው ነው ጴንጤ ሰድቦኝ ነው በፍጹም ጴንጤ አልሰደበኝም ጴንጤ አከበረኝ የጴንጤ ወንድምናቶች አከበሩኝ ግን የሚዋጋኝ እንዳለ ደግሞ አትርሱብኝ ፕሊዝ የኔ ውጊያ ከፍ ያለ ነው በእውቅና ደረጃ ነው ውጊያ ያለው በእውቅና ደረጃ ውጊያ አለ እኔ ደግሞ ድፍን ኢትዮጵያ ያቀኛል ውጊያው እኔ ላይ ከበድ ያለ ነው በጣም የከበደ ውጊያ አለ ስለዚህ እናንተ ጸሎት አድርጉልኝ እኔም በየጊዜው ንስሐ ገባለሁ እናንተም ጸሎት አድርጉልኝ ወንጌልን ባልሳደብ እንትን እላለሁ እንዴ ወንጌልን ተሳድባል አለች አንድ ታዲያ ወንጌልን ስለተሳደብኩ መስሎኝ እንጂ መስሎኝ አይደል እንዴው ወንጌልን ስለተናገርኩ መስሎኝ የመጣሁት ምን ላረግ የመጣው መሰለሽ አየሽ እንደዚህ ቋፍ ላይ ያላችሁ ምታነፈነፉ ነገር የምትፈልጉ ሰዎች አላችሁ ወንጌል የኔ ህይወት ነው ተግባባን አንቺ አይደለሽም ህይወቴ ወንጌል የኔ ህይወት ነው አትናደጂ የኦርቶዶክስን ስዕል ስቀጂ ምን ችግር አለው እንዳቲ ወንጌልን ሲቀዱልሽ ማበደ ካበድሽ አንድ አይነት ነሽ ስትወድቂ የሚያነሳይ ሰው መኖር አለበት የሚደግፍሽ ሰው መኖር አለበት እንጂ ማባረር አይደለም አታሳዱ ስለዚህ አንዳንዶች በተለይ ከአቤል አቡና የሚጠበቅ ስለሆነ እሱ ችግር የለብኝም እሱ ሙሉ በሙሉ የሚሰራው ከጴንጤነት ሰው እንዲወጣ ከጴንጤነት ሰው እንዲርቅ ከክርስቶስ ሳይሆን ሙሉ የሚሰራው ኤጀንት ሆኖ የሚሰራው እንደምታዩት ለዛ ለተረት ለሚያነቡት ኤጀንት ሆኖ ይሰራል እንጂ ስለ ወንጌል አይደለም ወሬው ኤኒዌይስ ያንን ለማለት ፈልጌ ነው ቢኒሻ ተረድቻለሁ ቤካም አትቸኩሉ ሌሎችም ቢያጠፉ ወንድሞቼ እኔ 8 ወር የተቸውት አንድ ፓስተር የለም አንድ ፓስተር የሚሳሳተው አይቻለሁ አቴንሽን አልሰጠም ለምን አቴንሽን የክርስቶስ ነው መስቀሉ ላይ ነው የሚሳሳተው አለ እነሱ ጌታ ይምራቸዋል ድነት አድርጎላቸዋል ግን የሚያስተካክሉን ነገር አለ በንሳ የሚስተካከል ነው ስለዚህ በጌታ የሆኑትን መውገር መቆም አለበት ስለዚህ የኔ ውጊያዬ ከዓለም ነው ከዓለም ለሰደቡኝ ነው እንጂ ለፕሮቴስታንት ወንድምናቶች አይደለም ተግባባን ያን እንድታቆልኝ ትትሻ አጠራ አርገሽ አንቺም የሆነ ነገር በይ ኦኬ ዮኒ በጣም ከንሳ በላይ ምንም የለም እንደ ክርስቲያን እዚሁ ፐብሊክ ላይ ያያቸው ብዙ ስተቶች አሉኝ በጣም ማዝንባቸው ምክንያቱም አንዳንድ ጊዜ እግዚአብሔር የሆነ ቦታ ላይ ሲያመጣክ ስፔሻሊ የኔ አመጣጥ ወንጌል ላይ በደንብ ብሰራ ምናምን ምክንያቱም በደንብ ተምሬ ደህንነት ተጠምቄ ምን ብዬ መጣውበት ህይወት ላይ ግን የሆነ ሰዓት ላይ እንደ ሰው ትረታለ ሰው ስለሆንክ ማለት ነው እና መንፈሳዊ ህይወት በስጋ የሚመረመር ነገር አይደለም
this is a spiritual fight ሰዎቹ ይቀያየራሉ እንጂ ሆን ይከታተሏል እስከ እድሜ ልክ ዚጋውን ሚዲያ ላይ የሚሰድቡክ ሰዎች መልካቸውን ቀይረው ስራ ቦታ ይመጣሉ ምክንያቱም መንፈሱ ነው ከሰው ወደ ሰው የሚሄደው እና ልክ አንተ ጌታን እንዳወቀው ድሮ ነው ጌታን ያወቀው actually እኔ ከድሮም ጀምሮ ዩጋንዳም ይያለው ሰማሃለው ግን መሃል ላይ አለመያዝ ያለመገራት ህብረት ይፈልጋል እነዚህ ኦርጋናይዜሽኖች ዛሬ ጴንጤ እንዲነው ፓስተር እንዲነው ብለን ምን ሰድባቸው ቦታዎች መሳሪያችን ናቸው እነሱም ሊሰሩ ሁሉም ሊሰራ ነው የሚሄደው እዛ ውስጥ ፓስተሩም ካንተ ይማራል አንተም ከሱ ትማራለህ ከሁሉም በላይ ግን መጽሐፍ ቅዱስ ነው የኛ መመሪያችን እና መጽሐፈ ምሳሌ 15ን የለዘበች መልስ ቁጣን ትመልሳለች ሸካራም ቃል ቁጣን ታስነሳለች የጠቢባን ምላስ ዕውቀትን ያሳምራል የሰነፎች አፍ ግን ስንፍናን ያፈልቃል የእግዚአብሔር አይኖች በስፍራ ሁሉ ናቸው ክፎችና ደጎችንም ይመለከታሉ ይላል ሶ በዚህ ጊዜ ላይ ሊያጽናናክ የሚችለው መዝሙረ ዳዊትና መጽሐፈ ምሳሌ ነው በደንብ አንብበው እኔም ራሴ ድካም ውስጥ ያለው ሰው ነኝ ዓለም ላይ አንዳንድ ጊዜ I gave up ምናም ብዬ ሞጣባቸው ምስትባቸው ነገሮች አሉ ግን ዋጋ ያስከፈለኝ እመለሳለኝ ነው ክርስትና እስከ እድሜ ልክ ምንሰራበት አንዳችን ካንዳችን ጋር ምንማማርበት እንጂ ለሰው ምትታይበት ወተክ እኔ እንትን የምትለው አይደለም አሁንም ቲክታክ ላይ ያሉ ሰዎች መልካቸውን ቀይረው ይመጡባል በየመንገዱ it's a spiritual fight you know አንተ ደግሞ ሳስበው ፐብሊክ ስፒከር እንደመሆነ outspoken እንደመሆነ መጠን በስነ ስርዓት እግዚአብሔር ሊጠቀምክ እንደሚፈልግ ስለሚሰማኝ ነው ሁሉ ጊዜ የምመጣው ነው እኔ ምለው መጽሐፍ ቅዱስ ቀስ ቀስ ይያልክ ያነበብክ ምናምን የሚመልሱልህን ሰዎች በወንጌል ብትመልስላቸው አሁን ካለው የክርስትና ንቅናቄ በላይ እግዚአብሔር ይጠቀማል ከሰው ከነቢያት በላይ ነቢያት ከሐዋርያት በላይ ሐዋርያት አድርጎ ያስነሳል የሚል ግምት አለኝ ገባ ግን መቃየት አለብን በያስባለው እና መጽሐፈ ምሳሌንና መዝሙረ ዳዊት አሁን 116ን ጀምረክ ምናምን አንበው በጣም ያረጋጋል በባለፈው ኢንቦክስ አድርጌላለው ከወር በፊት ትዝካለክ ለእግዚአብሔር ለመስጠት ሞክሬ ነበር ዚስ ማች ነው የምትረታው በሰዎች በቃ ላይክ ሰይጣን ነፍስ እንድታጠፋ ተሳዳቢ እንድትሆን እንድትወድቅ እንድታንስ you know አትችልም ይያለ ነው ይመጣ ያቀተኛል እንዴ አያቀተም ሂድበት ለምን ለእግዚአብሔር የሰጠውትን ነገር አይታል 2 ሳምንት ሳይሞላ ወጥቼ መዛት ጀመርኩኝ ይሄ የሰይጣን አሰራር ነው የጥልቁ ዓለም አሰራር ነው ክፋት ነው የሚያሰራ ተንኮል ነው የሚያሰራክ ለማለት ነው anyway ወንጌል የሁላችንም ነው እግዚአብሔር የሁሉም አምላክ ነው you know የበዳይም የተበዳይም አምላክ ነው thank you you know የበዳይም የተበዳይም አምላክ ባረክልኝ በጣም ነው ማመሰግነው ትትሻይ አንቺም በርቺ በወንጌል በተለይ ከቻልሽ መዝሙር ላይ ፎከስ ማድረግ ሙዚቃዎቹ ቢቀሩ እንደ ወንድም እንደ ታላቅ ወንድም የፈለገ ብትወድቂ መዝሙርሽ ሙዚቃ ተራ ነገር አረቄ ነው ሙዚቃ መጠጥ ነው ዘማዊነት ነው አብሮ የሚመጣው ስለዚህ ሙዚቃ ላይ ፎከስ ባታርጊ ክርስቲያን ስለሆንሽ ሙዚቃው ቢቀር you know በመቺው ነገር ላይ በትበረቺ ጥሩ ነውና ያንን ላለው ብርክ በይልኝ እናቱ ዳኒ ሰላም ብያለሁ ዮኒ ሰላም ብያለሁ ወንድም እህቶች ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ ደስ ብሎኛል ስላገኘኋችሁ ደስ ብሎኛል የሆነት ቪዲዮውን ሳይሆን የሚያው እንደ አንድ ክርስቲያን ሰው እንደሚሰማው ተሰምቶኛል ሆነስትሊ ማለት ነው ግን ያው የተቋረጡ ቪዲዮዎች ምናምን ያየሁት ግን አሁን ደግሞ በደንብ ስሰማው በጣም ግልጽ የሆነውን ነገር አግኝቼዋለሁ ጥሩ ነው ምንድነው ያሳየኝ ክርስትና ግን እንዲህ ነው ምናልባት ዮኒ አሁን ዮኒስ እየተቀረጸ ነው ቪዲዮ እየተቀረጸ ነው ላይቭ ፕሮግራም ነው ምናምን ጉዳዩን ፐርሰናሊስቲ ራሳችን ዞር ብለን ይሄንኑ ጥያቄ ራሳችንን ጠይቀው ዮኒ አንተ አሁን የወሰንከውን የተናገርከውን ንግግር አይቀርጽም እንጂ የታክሲ ውሎቻችን ከጓደኞቻችን ጋራ ከስራ ባልደረቦቻችን ጋራ
እኔነታችን ከወንጌል በልጦብን አያውቅም? ከኢየሱስ በልጦብን አያውቅም? ማለት ላይቭ አይደለም እንጂ ማለት አሁን ሰው ቢሆን ኖሮ ማለት ልክ አሁን ላይቭ ሁላችንም ፕሮግራማችን የህይወታችን ክፍል ላይቭ ቢተላለፍ ኖሮ እንደ ቲክቶክ ከትዳር ጓደኞቻችን ከቤተሰቦቻችን ጋራ በስራ ቦታ ላይ አረ በፍጹም እንዴ ወንጌል እንትን ይግባ ምናምን አላልንም አላደረግነውም በድርጊት ጋይስ ወይዴት ሴቭ የሆነው ወይ ደግሞ በጣም እንትን የሆነው በጣም ጻድቅነት የተሰማን ላይቭ ሳተላለፈ ነው ህይወታችን እውነት ለመናገር ህይወት ላይቭ ቢተላለፍ ኖሮ ሁላችንም እርግጠኛ ነኝ የሰራናቸው አሁን ምናልባት ተሰርቶም ኮነ ትክክል ናቸው መስራት አለባቸው ሰው ሲሳሳት ትክክል ነው ያው ስህተት ሰርታል መባሉ እሱ ማተር ያደርገው ግን ራሳችን ዞር ብለን ማየት ይኖርብናል ብዬ ነው አሁን ሳይው የነበረውን ፕሮግራም ቁጭ ብዬ እየሰማው የነበረ ረጅም ሰዓትና የገባኝ ነገር እሱ ነው አልተቀረጸም እንጂ ህይወታችን ክፍል ላይቭ አልተላለፈም እንጂ ህይወታችን ክፍል ባንድም በሌላም ዊዲዲት ጋይስ እያደረግነውም ነው ያለነው ኦኬ ምን ማለት ነው ክርስትና ጨርሰን ሙሉ ለሙሉ አጠናቀን የምንኖረው ኑሮ አይደለም ማለት ነው ኦኬ እለት በእግዚአብሔር ምህረትና በእግዚአብሔር ቸርነት ላይ እየተደገፍን ስንስት እየተመለስን ኃጢአት ስንሰራ ስንበድል ዳግም በጌታ ምህረት እየተደገፈን የምንሮጠው ሩጫ ነው ኦኬ አሁን ዮኒ ከዚህም በኋላ በትክክል ማለት ነው በቃ ጨርሷል ዛሬ የመጨረሻ ቀን ነው ከዚህ በኋላ ንስሐ የሚገባበት ኬዝ አይኖርም ብዬ መናገር አልችልም እንስታለን ትወርቃለህ ትነሳለህ ግን ትልቁ ነገር ምንድነው አሁን ያየነው የመመለስ ልብ ኦኬ I did a mistake በቃ ስቻለሁ ግን ያ መሳቴ የመጨረሻ የቀብር ስነ ስርዓቴ ግን አይደለም ስቻለሁ አጥፍቻለሁ ግን ወድቄ ግን አይደለም ያ መደምደሚያ አይደለም ምንድነው እሱ በሳትኩት ጉዳይ ላይ እግዚአብሔርን ምህረት ጠይቄ አሁን ደግሞ ምን አደርጋለሁ ነገ ደግሞ ታገላለሁ አሁን ላይ ሳትከውን ትምርት አሁን ሳትከውን ስህተት አይደለም ሰይጣንም ደግሞ ባይዘው የሚያመጣው ዮኒ ደግሞ ሌሎች ቻሌንጆች አሉ እግዚአብሔር ይሄንን አሁን ያሳልፋል ጸጋውን አየው እንዴት አሁን ደግሞ ሌላ ፈተና ይመጣል ዮኒ እኔ በጣም የሚገርመኝ አንድ ታሪክ አለ እሱን ልበልና ምናልባት ሐሳቤን ልቋጭ እንደዚህ ይላል ይገርመኛል በማቴዎስ ወንጌል ምዕራፍ 19 ላይ ያለው የዛ ጎበዝ ታሪክ ሁሉ ጊዜ ነው የሚገርመኝና ሁሉን ነገር አድርጌያለሁ የሚል አይነት ሰው ነበር አይደል ሁሉን ነገር አድርጌያለሁ የሚል አይነት ሰው ነው የነበረውና ሲላምበው እንደዚህ ይላል እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለው ኦኬ ምን መልካም ነገር ላድርግ እስቲ ንገረኝ እርሱም ስለ መልካም ነገር ለምን ትጠይቀኛለህ መልካም የሆነው አንድ ነው ወደ ሕይወት መግባት ብትወድ ግን ትእዛዛትንም ጠብቅ አለው እርሱም የትኞቹን አለው ኢየሱስም አትግደል አታመንዝር አትስረቅ በሐሰት አትመስክር አባትና እናትህን አክብር ባልንጀራህንም እንደራስህ ውደድ አለው በሚገርም መልኩ ይሄ ሰው እነኚህን ነገሮች ጎበዙም ይሄንን ሁሉ ከጻነት ጀምሬ ምን አድርጌያለሁ አለ ጠብቄያለሁ ደግሞም የሚጎለኝ ምንድነው አለው ክርስትና ይሄ ነው በጌታ ፊት እውነት ክርስትና ለመኖር ከጀመረን የሚጎለንን ነገር ጌታ ሁሉ ጊዜ ያሳየናል ምንድነው የሚጎለን ዮኒ በቃ አልጨረስንም ማለት እዚህ የምናገለግል ሰዎች ጨርሰናልም እየኖርን ያለነው ክርስትና there is something ልጁን ለመምሰል የጌታን መልክ ለመምሰል የሚጎለን ነገር አለ ክርስትና ማለት ያንን የሚጎልህን ነገር በእግዚአብሔር ቃል ህይወትን እያየ እየተመለከትክ የጎደለን ነገር በእግዚአብሔር ጸጋ እየሞላ የልጁን መልክ ወደ መምሰል በመለውጥ የምትሄደው ጀርኒ ነው ጉዞ ነው የህይወት ጉዞ ነው ስለዚህ ይሄንን ያለው ምንድነው የሚጎልህ ጌታም ጎበዙም የጌታን መልስ ስንሰማ ፍጹም ልትሆን ብትወድ ሂድና ያለህን ሸጠ
ለድሆች ስጥ መዝገብህንም በሰማይ ታገኛለህ መተህም ተከተለኝ አለው። አሁን እዚህኛው ወሳኙ ፖይንት እዚህ ጋር ነው ዮኒ፣ በጣም ወሳኙ ፖይንት እዚህ ጋር ነው። ጌታ የጎደለንን ነገር በብዙ መንገድ ያሳየናል። የጎደለንን ነገር በብዙ ነገር ያሳየናል። አሁን የዮኒ ጉብዝና እዚህ ጋር ነው የሚታየው። ጌታ የጎደለንን ነገር አሳየ። ምንድነው? ያንተ ማንነት በቃ የሆነ ሲነካ በጣም ኢሪቴት ያደርጋል አይደል? ልክ ነው። ሰው የውስጥ ያለ መረታ የሁላችንም ነው ባይዘው ሁኔታውን ተለያየ እንጂ ላሳየህ ነገር ለምሰጠው ምላሽ እሱ ይወስናል። ጌታውን ምን አሳየ ዮኒ? ማናችንም ከምናወራ በላይ እግዚአብሔር ላንተ ህይወትን ከወንጌል አንፃር ያሳያል። እያንዳንዳችን ጌታ ያሳየናል። ላሳየን ጌታ ላሳየን ለጎደለው ማንነታችን የምንሰጠው ምላሽ ምንድነው ነው ጥያቄው። እሱ የምንሰጠው ምላሽ ህይወታችን ከጌታ ጋር ባለው ቀጣይ ምዕራፍ ላይ ምን መምሰል እንዳለበት ያሳያል። ስለዚህ ሰውየው የዚህ ጎበዝ ሰውዬ በጣም ብዙ ነገር ፈጽሟል። ጌታ ግን ያሳየውን ይሄንን ጉድለቱን ሊሞላ ግን ፈቃደኛ አልነበረም። እኔነት በልጦበት ነበር፣ ሀብቱ በልጦበት ነበር፣ ያለው ዝና ክብሩ በልጦበት ነበር። ከዚህ የተነሳ የዘላለም ህይወትን እየፈለገ ከክርስቶስ ኢየሱስ እውነት ርቆ ሲጎድል እናየዋለን። ያደረጋቸው ነገሮች እኮ በጣም ብዙ ናቸው ዮኒ። በጣም መልካም ነገር እኮ ነው ያደረገው። እናትና አባቱን ያከብራል። በጣም ብዙ ነገር አድርጓል። አልሰረቀም፣ አልገደለም። ግን የጎደለችው በጣም ትንሽ ነገር ነበረች። ክርስትና ማለት ኢየሱስ የጎደለንን ነገር ሲያሳየን ያንን ለመሙላት በጸጋው እውነት ላይ የምንደገፍበት ጉዞ ነው። ያንን ስናሳይ በዛ ጥረት ውስጥ ክርስትናችን ህይወታችን ያደገ ይሄዳልና ዮኒ ይሄንን ነው ያያየኛል። በቃ ጌታ አሳየ is fault በጣም ትክክል ነው። የጎደለ ነገር ይሄ ነው። ስለዚህ የጎደለህን ነገር ጌታ ሲያሳየ በጎደለህ ነገር ላይ እግዚአብሔርን ጸጋ እግዚአብሔር እንዲረዳ እንዲያግዝ እየጠየቅከው ትሄዳለህ። ላንተ ብቻ አይደለም ይሄ መልእክቱ ለሁላችንም ግን ማስተማሪያ ሆኗል ዮኒ። እኛም የጎደለን ነገር ይኖራል። ጨርሰናል ብለን የምንዘጋው ፋይል የለም። ክርስትና ባለቀ ህይወት ላይ የምንኖረው አይደለም። የበለጠ ትናንትናችንን እየተውን ወደፊት የምንዘረጋበት ህይወት ነው፣ ጀርኒ ነው። ሶ ዌልካም ዮኒ። አሁን አንተ ገዳም አይደለም የገባው ዮኒ። ፈተናው ይለያያል፣ ሁኔታው ዱላው ይለያያል፣ የሚወረወረው ድንጋይ አይነቱ ይለያያል እንጂ ከዚህም በኋላ በህይወት ምዕራፍ ውስጥ ሁሌ የሚጎልህ ነገር ይኖራል። ጨርሰኸው ፐርፌክት ሆነ አትኖርም ዮኒ። ከዚህ በኋላ ንስሐ አልገባም አልጸጸትም የምትልበት ህይወት አይኖርህም። ግን ትልቁ ምንድነው? ስትሳሳት ስትወድቅ ጌታ ያችን ጉድለት ሲያሳየ በጸጋው ዙፋን ላይ ለመደገፍ ልብህን ግን ሁሉ ጊዜ አሁን ያለህን መንፈስ keep it brother። ምን ማለት ስትወድቅ ወዲያውኑ ወደ ጌታ ንስሐ ገብተህ መመለስ ክርስትና እሱ ስለሆነ ማለት ነውና ጸጋ ይብዛላችሁ። ተባረኩልኝ ዮኒ። ወዳለሁ። አሜን። ክበርልኝ። አሁንም ምለው ምንድነው? እኔ እኮ ተሳሳትኩ ብዬ ነው የመጣው። ለሌሎቻችሁ መናገረው ተሳስቻለሁ እኔ እንጂ ኢየሱስ ልክ ነው፣ ወንጌል ልክ ነው። ዮኒ ማኛ ተሳስቷል። አሁንም መናገረው ምንድነው? ወንጌላውያን ሰድበውኝ አይደለም፣ ወንጌላውያን አስቀይመውኝ አይደለም፣ ወንጌላውያን በኔ ላይ ደባ ሸር ሰርተው አይደለም። ወንጌልን ስለተቀበልኩ ውጊያው ከዱርዬዎች ጋር ውጊያው ከዱርዬ ጋር ቀደም ብሎኛል ቢኒሻ ወንድሜ። እኔ ጌታን ተቀበል ልቤ ጌታን ተቀበለ እንጂ እጄ ይሰራል ነው ያለው። አገጫቸውን ያወለቀ እጁ ይሰራል። ጌታን መቀበል ማለት በጌታ መኖር ማለት ማንም እየመጣ ከዓለም ጋር ስድድቦች አሉ፣ በጣም ይወርዱብሃል። ያንን ግን እንዴት አድርጌ መስበር እንደምችል እኔ ያሳያለሁ። ምንም ሳልል እንዴት አድርጌ መስበር እንደምችል አሳያለሁ። እንዴት አድርጎ ማሳቀቅ፣ እንዴት አድርጎ እነዛ ሰዎች አጠገቡ እንዳይደርሱ እኔ ጋር እንዳይመጡ ማድረግ እንዴት እንደምችል ደግሞ እኔ በደንብ አድርጌ በወንጌል አድርጌ እንዴት ማድረግ እንደምችል አሳያለሁ። አይደፍሩኝም። ከዚህ በኋላ አይዳፈሩም። እውነቴን ነው ማወራ። አይዳፈሩኝም። እኔ ሌሎቻችሁ መብታችሁ። እኔ ግን በወንጌል እያስደገፍኩኝ ሌላው ፈርቶ ሊፖስተው የማይፈልገውን ሌላው ፈርቶ ሊያሳይ የማይፈልገውን የነሱን ጉድ እያወጣው አደባባይ አሳፍራቸዋለሁ። የነሱን ጉድ
እያወጣው ፊት ለፊት እስቲ ማን ያሸንፋል? ውብልሲ ወንጌል ያሸንፍ ይሆን ወይስ የነሱ ነገር ያሸንፍ እንደሆን በወንጌል ይመዘናል። እና ያ ነው የንስሐ ነገር። ጌታ ይቅር ባይ ነው ያለኝ። እኔ የእናንተ አምላክ አይደለም ያለኝ፣ የኔ ይቅር ባይ አምላክ አለኝ። ሚሊዮን ጊዜ ብሰራ ይቅር ባይ አምላክ ስላለኝ እኔ ድኛለሁ። ያን ነው ምለው። ሳሚሻዬ አጠራ አርገ፣ ወንድዬም አጠራ፣ ወሰንዬም አጠራ አርገ የሆነ ነገር ማለት የምትፈልጉትን በሉኝና እኔም መሄድ ስላለብኝ ነው። ተባረኩ። ሳሚ አለ ወይስ? ኦኬ ወሰን እንደምን አላችሁልኝ? ስወዳችሁ ደግሞ በጣም የምወዳችሁ ዳግዬ፣ በተለይ በጣም የምወድህና ከአንተ ጋር እንደዚህ እንትን ማለቴ በጣም ነው ደስ የሚለኝ። በጣም የሚባረክብህ ብዙ ነገር የሚኮረጅ ነገር ያለብህ ብሩክ ነህ። ዮኒዬ በጣም ነው የምወድህ አንተ ነው። ሁላችሁንም እወዳችኋለሁ። ከመውደድ ብቻ አማራጭ ስለሌለኝ ነው የምወዳችሁ። እናንተ ጠልቼ እንትን አልልም እና አንድ ነገር ለማስተላለፍ ይሄንን እድል ማግኘቴ በጣም ነው ደስ የሚለኝ። ምክንያቱም አሁን ከተወሰነ በሰዓት በፊት ላይፍ ገብቼ ከሆኑ ሰዎች ጋር በዚሁ በአንተ ኬዝ በጣም እያብሰለሰልኩ ነበርና ጭንቅላቴ እንትን እያልኩኝ የሆነ ነገር ስነግራቸው ነበረ የገጠመኝ የሆንኩት እግዚአብሔር ምን እንዳደረገ እና ያንን እየነገርኳቸው ነበርና አሁን ደግሞ ይሄንን እድል ማግኘቴ በጣም ደስ ይለኛል። ለምን ሜሴጄ ለአንተ ሳይሆን እንደኔ ክርስቲያን ለሆናችሁ ወገኖች ይሆናል ብዬ ስለማስብ መኪና እየነዳሁ ስለሆነ ወደ ዳር ለማውጣት እሞክራለሁ። እስከዛ ድረስ ግን እጀምራለሁ። ምንድን ነው እኔ የምኖርበት ሀገር ትንሽ ስለ እግዚአብሔር ምሕረት ነው ለማውራት የምፈልገው። ትንሽ ታገሱኝና ጭብጡን እንድትይዙ። እኔ የምኖርበት ሀገር የጌዎች የምናምን እንትን የተባለ ነው፣ የተፈቀደ ነው። ስለዚህ ትኩር ብለን ለማያውቁ ሰዎች ነው አንተ ታውቅ ይሆናል እና ትኩር ብለህ ዝም ብለህ ወይ ጉድ ብለህ ማየት ቆመህ ምናምን አትችልም። ስለዚህ ዝም ብለን እንትን እንላለን። አሁን ኮንስትራክሽን ሰራ ነበር ዳውንታውን ውስጥ መኪናችንን ትራክ ስቶፕ እናቆምና ከሁለት ልጆች ጋር በጌታ አይደሉም፣ በራሳቸው ናቸው፣ እንግባባለን። በጣም ጥሩ ወንድሞቼ ናቸው። ወደዛ ወደ ኮንስትራክሽን የምንሰራበት ቦታ በትሬን እንሄዳለን። ትሬን ከወረድን ስንወርድ ሁል ጊዜ የምናየው አንድ ወይ ጅቡቲ ወይ ሶማሌ ወይ ኢትዮጵያ የሚመስለው በቃ ጸጉሩ ከርሊ ጌይ ሰው አለና ሁሉ ያለባበሱ ሜካፑ ሽፋሽፍቱ አጭር ቀሚስ አድርጎ ሂል ጫማ አድርጎ እና ድምፁ ጎርንን ማለቱና ሀይ ሀዋይ ምናምን ድምፁ የሆነ ሴት ለማስመሰል ሲሞክር ምናምን ነው እንጂ ምንም ነገር በቃ አትለየውም። ሴት ነው ወንድ ነው ብለን ለማቆም እየሞከርኩ ነው። ይቅርታ ለምን እንትን እንዳረብሻችሁ በችላል እና የእንትኑ የአቅጣጫ ስታደርግ ሲግናሉ እየጮህ ስለሆነ ነው። አጠር አድርገህ ከኔ ጉዳይ ጋር በተያያዘው አጠር አድርገህ ብትነግረኝ ደስ ይለኛል። እኔ ያልኩት ስለ ወንጌል ነው። ከወንጌል ጋር ባለው አጠር አድርገህ ብትነግረኝ ወሰን ደስ ይለኛል። ከኔ ጋር ስለማያገናኛ ጉዳይ ብዬ ነው። ሳሚሻ ይሰማል ወይስ ሳሚ ስራ ላይ ነው? ኦኬ እሺ የኔዎቹ ብርክ በሉልኝ። አሁንም እናገራለሁ። እኔ ጴንጤ ወንድምና እህቶቼ አብዛኛው አክባሪዎች ነን፣ እንዲሁም ኦርቶዶክስ አብዛኛው ኦርቶዶክስ ወንጌል እየገባቸው ከኔ ጋር የሚወያዩ ወንድሞች አሉ፣ እንዲሁም ሙስሊሞች። በዚህ ጉዳይ ላይ ብዙ ሙስሊሞች እኔ ጋር መጥተው ብዙ የተናገሩ ሰዎች የሉም፣ ምንም አይመስላቸው። ብዙ ሙስሊሞች በእኔ ጉዳይ ምንም አስተያየት አይሰጡም።
ብዙ ኦርቶዶክስ ስለምትወዱኝ አይደለም። የምትወዱኝ ከሆነ ወንጌላችሁን ይዛችሁ ነው ኑ እንሰባበክ፣ ኑ አስተምሩኝ ወንጌላችሁ። የምትወዱኝ ከሆነ መስደቡ የትም አያደርሳችሁም ማለት ነው። የምትወዱኝ ከሆነ ወንጌላችን የኛ ወንጌል ልክ ነው የምትሉ ከሆነ መታችሁ ስበኩ።